በቃ አቃጠሉኝ በስግደት በጸሎት አቃጠሉኝ እንዴት ከልጁም በላይ ቤተሰቦቹ ናቸው ያቃጠሉኝ የት ሀገር ሼካና እኔ ባሌ ነኝ ግን አሁን ስሬ መጥቻለሁ ባሌ ነህ አዎ አሁን አርሲ ስሬ የባሌ ሼካና አዎ ጠንቋይና አረ ሼካ ነኝ የሙስሊም ሼካ አዎ ከግራ ወደ ቀኝ እንዴት አፍኩ ነው የምሰራው ከግራ ወደ ቀኝ ነው ለምን ወደ ቀኝ አጽፈው አይ ቶሎ ይፈታል እዚህ ራሱ የቆየው እኮ ልጁ 1 ወር ከ15 ቀን ነው 1 ወር ከ15 ቀን ነው ቁጭ ብለሃል አዎ ሳትጮሁ ዝም ብዬ ነው ማሾፈው ዝም ብዬ እንደው አሾፋለሁ በቃ እየተደበቃችሁ አዎ ዛሬ እንዴት ተጋለጣችሁ ጋር እንዴው ተጋለጥን በቃ ዛሬ ያጋለጠን ሚካኤል በቃ 44ቱ ታቦት አጋለጠን ስናሾፍ ነበር ግን የቆየ ነው የት ነበራችሁ መሰረታችሁ የት ነው መሰረቴ የት ነው መሰረቴማ ባሌ ነው ባሌ የት ሮቤ አዎ ከባሌ ሮቤ አሁን የት ገባችሁ የት ገባችሁ አሁን ስሬ ነን አሩሲ ስሬ አዎ እንዴት መጣችሁ በመኪና መጥቶ ነው እንዴት ሊተመትብ ነው እዚህ የመጣው አዎ ስሬም ሊሰራ አዎ እና ልጁ ምን አረጋችሁ ጋር ትምህርት ላይ ጎበዝ ነበረ አሰር ነው ይዛል በትምህርቱ ነው የሰራችሁት አዎ በምን በደብተር አረ በእስክሪብቶ ነው እስክሪብቶን ካብለን ሰጠ ነው አንተ ጠንቋይ ሆነ የሰጠኸው ወይስ በጓደኛ አረ በጓደኛ ነው በእስክሪብቶ ከዛን ደግሞ በድጋሚ በጅብ ቆዳ ግንባሩ ላይ ያስነካ ነው በጅብ ቆዳ አዎ እንዴት አድርጋችሁ አስነካችሁት እዛ ላይ ያስደገመን ሼካውን ግንባሩ ላይ እንዲያስነካ ነው ለጠፋችሁበት አዎ አስነካን ከዛ በኋላ ከአስተማሪ መጣላት ጀመረ መደባደብ ምናምን ጀመረ እንዴት እያለ መደባደበው ዝም ብሎ በቃ ባልሆነ ምክንያት ይጣላል ይሳደባል ይወጣል ይባረራል አባረር ነው ከዛ ስንት ክፍል ነበር እኔ 6 ዘንድሮ ልጁ ስንተኛ ክፍል ነበር 5ኛ ነኝ 3 አመት ነው ያስቋረጥኩት 3 አመት አቋረጣችሁ በፊት ቡዳ ምናምን አለ እሱ ነበር የሚያስቋርጠው አሁን ደግሞ እኔ ተተካው 4ኛ ክፍል እንደገባ እናንተ ተላካችሁ 3ኛ ክፍል እንደገባ ማለቴ ነው እኔ ተተካውበት አንተ ተተካ አዎ የሼካው መተት አዎ ወይ ሼካ ምን ነው ምንም አይደል እንዲሁ ሐሳብ ገብቶኝ ነው ሐሳብ ገባችሁ አዎ ስንት ወር ተቀመጠ እዚህ 1 ወር ከ15 ቀን ነው ገና ከመጣ አዎ አርፍታችሁ ቁጭ ብላችሁ ዝም ብለን ነው የምናሾፈው ተመሳስለን ዝም ብለን እንስቃለን ሲፈልገን ጸበል ውስጥ አረ እንዲህ ሰውም ሲያዋራን እንስቃለን ሲጮህ ጓደኞቻችሁ ሲጮሁስ ዝም ነው የምንለው እኛ ዝም ብለን እንዲሁ የተናደን ዝም እንላለን በቃ እነሱ ሲሄዱ ደስ አይለንም አልጮሃችሁ አረኛ 1-2 ቀን ጮኸን እናውቃለን ያው እንዲሁ ዝም ብለን ነው የምናሾፈው ብዛለ አሁን ምን ይሻላችኋል ካለ መሄድ ነው ስንት ናችሁ 2 ብቻ ነን ቡዳና መተት እና እስከነ ሰራዊታችን 63000 ነን 63000 አዎ እስከነ ሰራዊታችሁ አዎ እንዴት ተሸከማችሁ ልጁ እኛ ነና በራሳችን የምንቀመጠው ዝም ብለን እንቀመጣለን ከፈለግን ምን አደረጋችሁት እኛ ከአስተማሪ እናጣላለን ሌላ ምንም አላደረግንም ሌላ ምንም አታደርጉትም አዎ በህልሙ አትመጡበት ስቄት ነው የምናደርገው እባብ ይሆን ሁላ እንመጣበታለን እባብ ዘንዶ ምናምን ይሆን ልንጎርሰው ሁሉ ስቄት ነው የምናደርገው ሌሊት አዎ 9 ሰዓት 8 ሰዓት ሲሆን ለምን በቃ ደስ ይለናል ስናሰቃየው እንዲደነግጥ ነው እንዲፈራ አዎ ሲፈራ ደስ ይለናል በቃ ቀኑን በሙሉ ሐሳብ ገብቶት ይውላል ለምን እናንተ መልካም አታሰሩት እንዴ ተልከን ነው እኛ ምን እናርግ ተገብሮልን እኮ ነው የምንላከው ምንድነው የተገበረልን ዶሮ ምን አይነት ዶሮ ነጭ ዶሮ የተገበረላችሁ እዛው ባሌ አረ ሼካው ነው የሚገብርልን አሩሲው ያ እንዴ ያዞርልናል ስጋው አይበላም ደሙ ብቻ ነው እንዴ የሚረጨው ስጋውስ አዎ ስጋውማ ይጣላል ይቀበራል ወይ ይጣላል እናንተ ደሙ ነው እንጂ ከደሙ ነው እንጂ ከስጋው ይላችሁ ምን ያረጋል ስጋ ምን ያረጋል እኛ የሰውንም ስንጠጣ እኮ ደም ነው የምንጠጣው ብንጠጣ ራሱ የሰው ደም ብንጠጣማ ስጋው ምን ያረጋልናል ደሙ ነው እንጂ የሰው ደም ለምን ይጥማችኋል እንዲሁ ይጥመናል በቃ ሲኦል ለማስገባት እኛ አሁን አንድ ሰው ካነቅን ሲኦል ነው የሚገባው ያ ሰው ሲኦል ነው የምናስገባው ደሙን ካገኛችሁ አዎ ስንት ሺህ ነው አላችሁ 63000 ነን ሰራዊታችሁ አዎ ዋናው 2 ነው ቡዳና መተት እሱ ቡዳው እንዴት ተበላሽው ልጁ አረ ወንድ ነኝ
ወንድ ነው የበላኸው? አዎ። ወደ ቡዳ? አዎ። የት ሀገር? እሱ አይ ጀጁ ነው። ጀጁ አርሲ ጀጁ። ጀጁ? አዎ። ቡዳው ጀጁ ነው የበላው? አዎ። ቡዳው ትቀድማለህ መተቱ? አረ ቡዳው ነኝ 8 ዓመቴ ነው ከገባችሁ? አዎ። መተቱስ ከገባችሁ? መተቱ ገና አሁን በቅርብ ነው የገባሁት። ቡዳው ጠርቶህ ነው? አሁን 1-4 ዓመት ቢሆንም ቡዳው ቆይቻለሁ። ቡዳው ምኑ ደስ ብሎ በላኸው? አይኑ ለጉድ ነበር የሚያምረው። አይኑ ለጉድ ነው የሚያምረው። እስኪ ቀና በሉና ሊሆን ምን ያምናል? ይኸው ደም አይደለ ያለበሳችሁት? አበላሸ ነው አይኑን። አዎ እንጂ ለጉድ ነበር የሚያምረው። ያየ ሁሉ ነው እንትን የሚለው። አዎ አዎ። ቆንጆ ነበረ ልጁ። ፊቱ ሁሉ እንዲህ አልነበረም። ቡግር በቡግር አደረግነው። ካለ እድሜው ፊቱን ብልሽልሽት እንዲያደረግነው ራሱ እኛ ነን ቡዶቹ። አዎ። እና አሁን ምን ይሻላችኋል? አሁን ወደ መሄድ ነው በቃ። መተቱ ወደ ላከኝ ሄዳለሁ፣ ቡዳውም ወደ ሲኦል ሄዳለሁ። መተቱ እንዴት ወደ ሲኦል ነው እንጂ የምትሄደው? ለአንተ ወደ ላከክ? እኔ ላከኝ ጋር ነው የምሄደው። ሲኦል እንዴት እቃጠላለሁ? ካደ እንዴት ታደርገው? ቀጥታ እሱ ጋር ሄጄ በጠብጣለሁ። ለምን? በቃ እሱ እንደዛ አይደል እንደ ላከኝ። ምን ብሎ ላከክ? በጥብጣው ከአስተማሪ ጋር በጥብጣው እንዳይማር አድርገው እንዳያጠና አድርገው ብሎ አይደል እንደ ላከኝ። ታዲያ አሁን አንተ እሱ ጋር ሄደህስ? እሱ ጋር ሄጄ እኔም እንደዛው አደርገዋለሁ። ማን? ልጁን ነው የላከውን? አዎ። እኔ ደግሞ ሲኦል ነው እንድትገባ ማረጋ። ከታዘዝኩ እታዘዛለሁ። ዳግም ወደ ሲኦል እንድትገባ ነው ማረጋ። እሺ እታዘዛለሁ። እንደዛ በሰንሰለት ለምን አሳሰራችሁት? ማን ያሰረው? አረ አንደዛ ወንድሙና የሆነ ሴትዮ ነው ያሰረችው። ለምን? ሊጠፋ ፈለገ። ወዴት? ሰው ምናምን መምታት ጀመረ፣ ማስመታት ጀመርን። ከዛም በኋላ ትላንትና ራሱ አንድ ሰው መጥቶ ከዛን ታሰረ። ማን ነው የመታው? እናንተ ናችሁ የመታችሁት? ልጁ ተመስለን ነው ምን መታው? ልጁ አደፋፍረናው። ምን ትሉታላችሁ? ምንም ምታ እንለዋለን። ይተነኩሳል ሄዶ። ከዛን ያኛውም እልህ ሲገባ እናደባድባለን። በቃ እኛ እናሸንፋለን። ታሸንፋላችሁ? ማንም አይችለንም። ኧረ ተው። አዎ ይምጣ ትልቅ ሰው አሁን ይምጣ። ትልቅ ሰው ይምጣ አሁን የምታሸንፍ። አሁንም አልደባደብም እኮ ታሰርኩ። ትላንትና ትቻለሁ ድብድብ። ትላንትና ትቻለሁ። ወደ መተቱ ነው። አረ መተቱ ነው የማደባድበው። ትምህርት ቤት ምን ጀመርክ? አዎ። ልታስፈነክተው እየፈለክ ነው ወይስ ታስፈነክተዋለህ ወይስ እሱ ነው የሚፈነክተው? አረ እሱ ነው የሚፈነክተው። እሱ ይፈነክታል እንዴ? እሱ ነው እንጂ ማንም አይፈነክተውም። እሱ ነው የሚፈነክተው። ከአስተማሪ ጋር አውስታ ታልቶ እሱ ነው የሚደባደበው። ከአስተማሪ የሚደባደባል? አዎ እናደባደባለን። ታደባደባላችሁ? አዎ። ሰራዊታችሁ ብዙ ነው። ሰራዊታችን ከኛም የበለጠ አለ አይደል? እንዴ እዚህ ጋር በሚሊዮንም ስታወጡ አልነበር እንዴ? የታያችሁ? እዚህ ጋር ቁጭ ብለን አደፍጠን እናያለን። የሚወጣውን ሁሉ ታላችሁ? አደፍጠን እናያለን። አዎ። እሺ። እኛ እኮ እንደውም ትንሽ ነን። ቀና በሉና አውራ አንዴ። አይ እንዲህ ጎንበስ እንበል ብለን ነው። ያው የሀዘን ጊዜ ስለሆነ ነው። የሀዘን ጊዜ እኮ ነው። ለምን የሀዘን ጊዜ ቀና ይባላል እንዴ? እንዴት? ወደ ሲኦል ግቡ ያላችሁን እንዴት ነው ታዲያ ቀና ምንለው? ምን አለበት ሰማይን ቀና ብላችሁ ብታዩ? አይ ስራችን እኛ ቢሆን ኖሮ ምን ልናደርግ እዚህ እንመጣ ነበር። እንዴት? እኛ ሰማይ አይደለም የምናየው፣ ወደ ምድር ብቻ ነው። የምድር ነገር ብቻ ነው የምናውቀው። የሰማዩ መቻችሁ? አይ አይመቸንም። ብታዩስ ምን አለበት? የሰማዩ አንዳንድ ጊዜ ቀና እያላችሁ ብታዩት ደስ አይለንም፣ አንወደውም። ሴጣን ቦታውን አይረሳም ማለት ነው። ቦታውን አይረሳም። ቀና ያው እንግዲህ ለምን በዮሐንስ ራእይ ምዕራፍ 12 ላይ 11 ላይ ተመልከቱት፣ 13 ላይ ተመልከቱት። ወደ ምድር እንደተጣለ ማለት ነው። ሴጣን በሰማይ ቦታ የለውም፣ ስፍራ አልተገኘለትም። መላእክትም ከእሱ ጋር ተጣሉ። እሱም ወደ ምድር በሰማይ ስፍራ ስላልተገኘለት ከመላእክቱ ጋር ተጣልቶ ወደ ምድር ወደቀ። በምድርና በባህር ለምትኖሩ ወየውላችሁ ነው ያለው። እንግዲህ ይሄ ነው አሁን በምድር ላይ ሰማይን ማየት አይፈልግም፣ ቦታ የለውማ። ሰማያቷን ኢየሩሳሌምንማ ለቆ ወጥቷል። ለሰው ልጆች ለአዳም ልጆች የተሰጠች እናት የተዘጋጀች ሰማያዊት ኢየሩሳሌም ቀድሞ በክብሩ በሰማያዊት ኢየሩሳሌም ነበር የሳጥናኤል የሴጣን ክብሩ ማለት ነው። አሁን ግን በሰማይ ቦታ ስፍራ ስላልተገኘለት ወደ ምድር ወርዶ ያው ለሰው ልጆች መከራ ሆኗል ማለት ነው።
እና ይህንን መስገድ መጸለይ የሚያስፈልገው ለእንደዚህ ነው። በምድር ላይ ያለው በምክር ሳላችሁ በምድር ሳላችሁ ፈተና አለባችሁ ያለው በማቴዎስ ወንጌል ጌታችን ኢየሱስ ክርስቶስ። ለዛ ነው በዚህ ዓለምና በምድር ላይ እስካለን ድረስ ከሴጣን እጅ ልናመጣ አንችልም፣ ካልጸለይን ካልሰገድን ማለት ነው። አሁን ትሄዳላችሁ። ትሄዱ። አይኑን ለምን እንዲህ አቀላችሁት? ደስ ይለናል አይኑን ስታቀሉት። አዎ በቃ ቡዳ እንዲሁ ነው። አይኑ ስላማረን ነው። አይኑን መልሳሽ፣ አይኑን መልስለት። የልጅነት አይኑ እኮ መልሳለሁ። የልጅነት አይኑን መልሳ አሳየኛ። አሁን ቀና ብለህ አሳየኛ። በአንድ አይመለስማ። ለምን? ከዚህ እኮ እኔ እንደሄድኩ ትንሽ ቆይቼ በሶስተኛው በአራተኛው ቀን አይኑ የልጅነቱ አይን ነው የሚሆነው። አዎ አሁን ግን እናንተ ናችሁ። ምክንያቱም ቡዳው እንደበላኝ እኔ ቡዳው እንደተበላ እዚህ መጥቶ አይኑን አላቀላም። 6 ወር ነው 7 ወር ቆይቶ ነው አይኑ የተበላሸው። እኔም እንደዛ ነው አቀስ ብዬ የምመለሰው። እለቱን አትመለስም? እለቱን እንዴት መልሳለሁ? ለምን? በአንዴ መመለስ አልችልም። ተበጥብጧል አይኑ በለ ሐኪም ቤት ሁሉ ሄዶ መነጠር ታዞለን ነው። ግን ቡዳ ነው አለርጂክ ነው ተብሎ ነው። ግን እኔ ነኝ። አዎ እኔ ቡዳው ነኝ። አይኑ እንደምታቀሉት። አረ ከፈለገኝ እንዲያሳሽዋለሁ እንዲበላ። አዎ ስንት ሰዓት በላችሁት? ምን 7 ዓመት ሙሉ ስንበላው ነው የቆየነው። 7? አይ በስንት ዓመት ገባችሁበት? ልጁ ላይ በ9 ዓመት በ8 ዓመት ሰዓት ውስጥ የገባችሁበት? ሰዓቱ 7 ሰዓት ላይ የበላችሁት? አዎ ውሃ ሲቀዳ። አረ አይደለም የራሳቸው ኩሬ ያላቸው ነበረ። ውሃ ሲቀዳ ነው ይበላ ነው። እናንተ ኩሬ ጋር ምን ታደርጋላችሁ? ውሃ ልንቀዳ መተን ነው እኛም። እናንተም? አዎ ወዲያው ነው የወጋችሁት? ወዲያውኑ ወጋ ነው በቃ ጀመረ። 7 ወር ሲሆነው ጀመረ። በሰባተኛው ወር ነው የጀመራችሁት? አዎ አንድ ሰው ቡዳ ከበላው በኋላ 7 ዓመት ከሞላው በኋላ ቡዳ ከበላ ማለት አሁን እሱ ልጁ ቡዳ በልቶታል። ግን ልጁ አሁን ትዳር ቢይዝ ከ7 ዓመት በኋላ ሰው ይበላል ማለት ነው። ልጁ ራሱ ሰው ይበላል። ልክ እሱ አይኑ ላይ እንዳለ ልጁ ሳይሆን ልጁ ላይ ቁጭልና ይበላል። 7 ዓመት ከሞላ በኋላ መንፈሱ በገባ በ7ኛው ዓመት መብላት ይጀምራል። ልጁ ላይ አይኑ ላይ ቁጭና እስከ 7 ዓመት የልጁን አይን ይበላል ማለት ነው። የልጁን አይን አካሉን ያደክማል ማለት ነው። ከዛ በኋላ አካሉን ካደከመ በኋላ ከ7 ዓመት በኋላ ደግሞ ሰው አይኑ ላይ ቁጭ ብሎ ሌላ ሰው ይበላል ማለት ነው። ይሄ ነው እንግዲህ ቡዳ አጋንንት የሚባለው አብዛኛው እንደዚህ ነው። ቡዳ ሴጣኑ ቁጭልና የሰው አይን ይበላል ማለት ነው። በዚህን ጊዜ አንዳንድ ሰው ዘር ነው እከሌ ነው እራሱ ቡዳ ነው ይላል። ቡዳ ግን የሰው ሆኖ ቡዳ የለም። መንፈሱ ሰው አይን ላይ ካረፈ ግን ቡዳ ይበላል። ማንም እናት እንኳን ልጇን ትበላለች ማለት ነው። ቡዳ በልታ ከበላት በኋላ በ7ኛው ዓመት የገዛ ልጇን ትበላለች። መንፈሱ አይኗ ላይ ቁጭልና ልጇን ስለምትሰስትለት የገዛ ልጇን እንድትበላ ያደርጋታል ማለት ነው። እና ከ7 ዓመት በኋላ ቡዳ የለም፣ ቡዳ ይበላል ማለት ልጁ ራሱ አይኑ ላይ ቁጭልና በልጁ ልብ ላይ ይሆንና የመልካም ነገሮችን ባየው ቁጥር ልቡናው ይደነግጣል። በዛን ጊዜ ከልጁ አይን ይነሳና ሌላ አይን ላይ ይበላል ማለት ነው። ሌላ ሰው ይበላልና ምንድነው? ለዚህ ደግሞ ቅዱስ ቁርባን መቀበል። ወዲያውኑ የቡዳ እንደተበላን ካወቀን ንስሐ እየገባን ቅዱስ ቁርባን ብንቀበል አይናችን ላይ የሚቀመጠው ቡዳ ያው አይበላም ማለት ነው። አይተላለፍም፣ ወደ ሌላ አይተላለፍም። እዛው እኛ ጋር ቀን ሲጋለጥ እንደዚሁ ይጋለጣል ማለት ነው። ልጁ አይቀበልም ነበር ቅዱስ ቁርባን አይቀበልም። ከበላችሁት ወዲህ ቀና በልና ይሁን እንጂ አይቀበልም። አዎ ገጠር ስለሆነ ነው። አዎ በዛ ላይ ገጠር ነው፣ ግን ወደ ከተማውን በቅርብ ገብተዋል። በአገር ጉዳይ ምናምን ለዛ ነው የገቡት። ለቀው ገቡ ሀገራቸው። ከአዲያ ሁለት ቡዳውም አብረህ ገብተሃል? ቡዳውም አብሬ ነው የገባሁት። እዛ ቁጭ ብያለሁ። እዛው አልቀራችሁም? ባለ ለምንድን ነው የምቀረው? ለምን ቀራለሁ? ልጁ ሀገር ሲቀይር እናንተ አትቀይሩም? እኔ አልቀይርም አለ። ለምን አልቀይርም? እንደውም መተት ቢሆን ኖሮ እኮ ትንሽ ይሻለኝ ነበር። መተት ቢሆን እኮ ነው እንጂ እንደውም ትንሽ ለመቀየር የሚፈልገው እኔማ ምን አገባኝና ነው የምቀይረው። አብራችሁ ትዞራላችሁ? አንዴ ገብቻለሁ። ልጁ አሁን ትዳርስ ቢይዝ እንበላለን። ሚስቱንም ልጁንም ልንበላ እንችላለን፣ ግን ልጁ አይዝም። ለምን አይዝም?
ቢይዝም እናስይዘውም እድሜውም አልደረሰማ። አይ እንዴ አሁን አድርጎ ቢይዝስ እንዴ እድሜው ልጅ ነው፣ ግን እንደዚያ ልጅ ሆኖ አይቀርም። የዛሬ 10 ዓመት 20 ዓመት እኮ ልጅ ነው። ስንት ዓመቱ ነው እሱ? 16 ካዲያ 16 10 ዓመት በ26 ዓመቱ እኮ ሊያገባ ይችላል። በ30 ዓመቱ ሊያገባ ይችላል። በዛን ጊዜ እናንተ ምን ታደርጋላችሁ? እንበላለን። እኛ ምኑን ነው የምትበሉት? እና የሚወልደውን የራሱን ልጅ እንበላለን። የራሱን የልጁን አይን ነበር ምን ቦድሰው የልጁን አይን? አዎ የሚወለደውንም አዎ። ሚስቱንስ? እሷንም አይኗን በሽተኛ ነው የምናደርገው እንደሱ አይኑን ስለበላችሁት? አዎ ሌላ ቦታ እንኳን መብላት አንችልም። አይኑን ነው። አይኑን ለምን ሌላ ቦታ እንዴት እንበላለን? የተበላ ነው መጀመሪያ አይን አይደል? መጀመሪያ የበላችሁት አይኑን ነው። አዎ። ስለዚህ በዘሩ የኔ ልጆቹስ ሁሉንም እንበላለን። እንኳን የዘርዘርና ሌላውንም እንበላለን እኛ። እንዴት የዘርዘር? የዘርዘርማ አሁን እኛ ሌላውን ራሱ መብላት እንችላለን። ሌላውንም የሌላ ሰው ነው። አዎ አይን ከሆነ እንበላለን። ሌላውን አትበሉ። ሌላውን ቦታ እንኳን እንበላ። አይን ነው የምትበሉት። የአይን ቡዳ ስለበላ ልጁ ላይ አይኑን ስለበላችሁት የሌላውንም አይን እናንተ በአይን ነው የገባችሁት ማለት ነው። አዎ በአይን ነው የገባነው፣ እንበላለን የሌላውንም። አሁን ምን ይሻላል? መሄድ ትንሽ ትቆዩ? ኧረ አልቆይም። አንቆይም። እናትና አባቱ የሉም። እዚህ የሉም። እናቱ እዚህ ነች። እኔ እንጃ። እኔ እዚህ ነበረች ያለችው። እናትየዋ እሷ ናት ይዘው የመጣችው? ኧረ አይደለችም፣ አያቱ ነች። የእናቱ እናት አለች። እናት አያቷ እናት? አዎ። የት አለች? እኔ እንጃ። እኔ እዚህ ቀርታለች። የት ቀረች? እዚሁ ውስጥ ነበረች። አሁን አላየኋትም። ሰላም በላታ እንግዲህ፣ ደህና ሁኚ በላት። የት አግኝቼ ነው የምላት? የት አገኛታለሁ? እንዲሁ ንገራት በድምፅ የምታውቀው ከሆነ። ሰላም ሁኑ፣ ሁላችሁም ሰላም ሁኑ። ተሰናብቻለሁ። ማንን ነው ተሰናበቱት? ሁሉንም እሰናበታለሁ። በቃ ማንን? ሁሉንም ቤተሰቡን በሙሉ። እሷ ናት? አዎ እሷ ናት። ምኑ ናት? እኔ? አይ ምኑ ናት እሷ? እሷ አያቱ ለልጁ? አዎ። ለእናንተስ? ለእኛማ ጠላታችን። ለምን? እዚህ እሷ ነው ያመጣችን። ምን ልታደርጉት ነበር እዚህ ባታመጡት? አይ ምንም አናደርግም። እኛ እንዳይማርና እንዲፋጅ ነው የምናደርገው። ሌላ ምን እናደርጋለን? እናቱ ላይ አለች አፍቃሪ? እናቱ ላይ አባቱ ላይ የላችሁ? አይ የላችሁም። እናቱ ላይ አለን። የለችም እሷ? እኔ እንጃ። እኔ የት እንዳለ የት አውቃለሁ? እንዴት? እኔ አላውቅማ። እኔ እናትየዋንም በልታችሁ? የራሴን ነው ይዤ የመጣሁት ከዛ ጋር ነው የራሴ ልጅ ለቃቅሜ የመጣው እኔ እንጂ እሷን ይዤ አልመጣሁም እኮ። የእናትየዋን? አዎ እኔ ራሴን ነው የማውቀው። እኔ ከእሷ ጋር የሚያገናኘው ነገር የለም። ከእናቱ ጋር አትገናኙ? አልገናኝም። ልጁን ስለበላህ ልጁን ነው? አዎ። መተቱን በትምህርት ቤት ስለገባ ልጁን ነው የምታውቁት እንጂ እናትየዋን አታውቅም? እናትየዋን አላውቅም። እሺ አያትየዋን ተሰናበታት፣ ደህና ሁኚ በላት። ሰላም አልካት? አዎ ደህና ሁኚ ብያታለሁ። ደህና ሁኚ አልካት? አዎ። ከእንግዲህ ልጅሽን አልነካም በላት። ከእንግዲህ አልነካም። ልጅሽን አልነካም ለቅቅ ያለው በላት። ልጅሽን አልነካም ለቅቅ ያለው። እሺ ምን ታስተላልፋላችሁ አሁን እናንተ? ምንም አናስተላልፍም። እኛን መሄድ ነው ብቻ ነው የምንፈልገው። ሻኙን እኔ ትሄዱ? አዎ። እስኪ እዚህ ጋር ያለው ህዝብ ምን ታስተላልፋላችሁ? ለምኑ መልእክት? ለህዝቡ። ኧረ እኛ ምንም መልእክት አናስተላልፍም። እኛ እሳት የበላን መልእክት እናስተላልፋለን። እንዴት? እንኳን እሳትና ውሃ ራሱ ምን ያህል ይቀዘቅዛል። እንዴት? በአራት ማዕዘን እኮ ነው የሚነድብን። እሺ በአራት ማዕዘን ነው ከወዲያ ከወዲህ የሚነድብን። ስለዚህ ምን ይደረጋው? መሄድ ሻኙን በቃ ትሄዱ? አዎ። እሺ በርከክ በሉ። በርከክ። እሺ ስንት ናችሁ? ሁለት ነን። ሰራዊታችን 63,000 63,000። እሺ 63,000 63,000 ከዋኖቻችን ጋር
ሲኦል እንገባለን። በመድኃኔዓለም ስም በድንግል ማርያም ስም በተክለ ሃይማኖት ስም በገብረ መንፈስ ቅዱስ ስም ሁለተኛ ላንደርስ በትምህርቱ በአእምሮ በህሊናው በጤናው ላንገባ ቡዳው አይነጥላው አይኑን ለቀን ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ዳግም ላትመለሱ ሲኦል አስሬያቸዋለሁ። 7 እግዚአብሔር ይገስጽ። እግዚአብሔር ይገስጽ። ምን ነው ምን ነው ምን ነው ምን ነው ምንም አይደለም። ማነክ ማነክ አባዬ ምን ነው አይነህ አይነክ እንዲሁ ነው የሚያመኝ። ያመሃል? እንዴት ያመሃል? እንዲሁ ይበላኛል ይበላኛል። ይበላሃል አይነህ? ክርስትና ስምህ ማለት ኃይለ ሚካኤል። ኃይለ ሚካኤል እንዴት ነው? ሰላም ነኝ። መቼ ነው የመጣኸው? ዘግ 1 ወር ከ15 ቀን ሊሆነኝ ነው መሰለኝ። ትደባደባለህ? ኧረ አልደባደብም። አልደባደብም። እንዴት? ለምን እደባደባለሁ? ከትምህርት ቤት ለምን ወጣህ? እንዲሁ ነው የወጣሁት። ከአስተማሪ ተጣልቼም ነው እና ደግሞ ካዳይሁ እየተደባደብክ አይደለም? ኧረ እንዲሁ ነው የወጣሁት። እንዲሁ ነው የወጣሁት። ዝም ብለህ? አዎ። ለምን ወጣህ? እንዲሁ አስጠልቶኝ ነው። ትምህርቱ አስጠላክ? አዎ። ሰው ተደባደብ ተጣላ ይልሃል? ብዙም ተጣልቼ አላውቅም። 1-3 ቀን ነው የተጣላኸው? አዎ። ከአስተማሪ ነው እንጂ ከልጆች እንኳን አልጣላም። ከአስተማሪ ነው? አዎ። እሺ በል እግዚአብሔር ፈውሶ ሂድ። እሺ እንዴት ያማል? እንዲሁ ይበላኛል ይበላኛል። ይበላሃል አይነህ? ክርስትና ስምህ ማለት ኃይለ ሚካኤል። ኃይለ ሚካኤል እንዴት ነው? ሰላም ነኝ። መቼ ነው የመጣኸው? ዘግ 1 ወር ከ15 ቀን ሊሆነኝ ነው መሰለኝ። ትደባደባለህ? ኧረ አልደባደብም። አልደባደብም። እንዴት? ለምን እደባደባለሁ? ከትምህርት ቤት ለምን ወጣህ? እንዲሁ ነው የወጣሁት። ከአስተማሪ ተጣልቼም ነው እና ደግሞ ካዳይሁ እየተደባደብክ አይደለም? ኧረ እንዲሁ ነው የወጣሁት። እንዲሁ ነው የወጣሁት። ዝም ብለህ? አዎ። ለምን ወጣህ? እንዲሁ አስጠልቶኝ ነው። ትምህርቱ አስጠላክ? አዎ። ሰው ተደባደብ ተጣላ ይልሃል? ብዙም ተጣልቼ አላውቅም። 1-3 ቀን ነው የተጣላኸው? አዎ። ከአስተማሪ ነው እንጂ ከልጆች እንኳን አልጣላም። ከአስተማሪ ነው? አዎ። እሺ በል እግዚአብሔር ፈውሶ ሂድ። እሺ ሰላም ነኝ። መቼ ነው የመጣኸው? ዘግ 1 ወር ከ15 ቀን ሊሆነኝ ነው መሰለኝ። ትደባደባለህ? ኧረ አልደባደብም። አልደባደብም። እንዴት? ለምን እደባደባለሁ? ከትምህርት ቤት ለምን ወጣህ? እንዲሁ ነው የወጣሁት። ከአስተማሪ ተጣልቼም ነው እና ደግሞ ካዳይሁ እየተደባደብክ አይደለም? ኧረ እንዲሁ ነው የወጣሁት። እንዲሁ ነው የወጣሁት። ዝም ብለህ? አዎ። ለምን ወጣህ? እንዲሁ አስጠልቶኝ ነው። ትምህርቱ አስጠላክ? አዎ። ሰው ተደባደብ ተጣላ ይልሃል? ብዙም ተጣልቼ አላውቅም። 1-3 ቀን ነው የተጣላኸው? አዎ። ከአስተማሪ ነው እንጂ ከልጆች እንኳን አልጣላም። ከአስተማሪ ነው? አዎ። እሺ በል እግዚአብሔር ፈውሶ ሂድ። እሺ